ግዙፍ ማሽኖች በሰከንድ በብዙ የሚቆጠሩ ምርቶች በቴክኖሎጂ የረቀቁ አሰራሮች የአራተኛው ኢንዱስትሪ አብዮት ውጤቶች ማሳያዎች ናቸው። ዓለም በአራተኛው ኢንዱስትሪ አብዮት በቴክኖሎጂ ምዕራፉ ማሽኖች እርስ በርሳቸው መረጃ የሚለዋወጡበትና ያለ ሰው ጣልቃ ገብነት ወሳኝ ውሳኔዎችን የሚሰጡበት ስርዓት ላይ ደርሷል። ኢትዮጵያ በአምራች ኢንዱስትሪው ዘርፍ አዲስ ምዕራፍ እየከፈተች ነው። በመደመር እሳቤ የተቀረጸው የዲጂታል ኢትዮጵያ 2025 ስትራቴጂ ፋብሪካዎቻችን ከባህላዊ አሰራር ወጥተው በመረጃና በሰው ሰራሽ አስተውሎት እንዲመሩ መንገድ ጠርጓል። ይህ ስትራቴጂ ኢንዱስትሪዎች ወጪያቸውን ቀንሰው ዓለም አቀፍ ተወዳዳሪነታቸውን እንዲያሳድጉ ትልቅ ሞተር ሆኖ እያገለገለ ይገኛል። ፋብሪካውን በብዙ መልኩ በቪዲዮ በተለያዩ ነገሮች በፊልሞች የምናየው ነው። በጣም ሮቦቲክ ነው፣ ሌተስት ነው፣ አውቶማቲክ ነው፣ ከሰው ንክኪ ንጹህ ነው፣ በጣም ዘመናዊ ነው ማለት ነው። ኢቭን ዩኒቨርሲቲዎች የተለያዩ ተቋማት ለምርምር ለአንዳንድ ነገር መጠቀም የሚችሉበት ነው ማለት ነው። በኢትዮጵያ ውስጥ እጅግ ተፈላጊ የሚባሉ ከአንቲባዮቲክስ ጀምሮ ያሉ መድኃኒቶችን የሚያመርቱ እንዲሁም የመድኃኒት መገልገያ እቃዎችን የሚያመርቱ ኪትሶችን እና ሌሎችን የሚያመርቱ ድርጅቶች አሁን በቂሊንጦ ልዩ ኢኮኖሚ ዞን እየሰሩ ይገኛሉ። አገራችን እንደሚታወቀው እጅግ በርካታ ሚሊዮን ዶላሮች እያወጣች መድኃኒቶችን ከውጭ ታስገባለች። ምናልባትም በአጭር ጊዜ ውስጥ ሙሉ በሙሉ በሚባል ደረጃ ላይ መድኃኒቶች እዚህ ይመረታሉ። በአሁኑ ወቅት የኢንዱስትሪ ፓርኮቻችን በከፍተኛ ፍጥነት ባለው የኢንተርኔት መሰረተ ልማት እየተሳሰሩ ነው። ይህም አምራቾች ከጥሬ ዕቃ አቅራቢዎች እስከ መጨረሻ ደንበኛ ድረስ ያለውን ሰንሰለት በዲጂታል መንገድ እንዲቆጣጠሩ አስችሏል። በቴክኖሎጂ የታገዘ ምርት ጥራት ያለው ውጤት ብቻ ሳይሆን ለወጣቶች የሚፈጥረው የስራ ዕድልም የስትራቴጂው ዋነኛ ስኬት ተደርጎ ይወሰዳል። ኢንዱስትሪውን በመቀየር በማዘመን እና ምርታማነቱን በማሳደግ የኢትዮጵያን ኢኮኖሚ እንቀይራለን ካልን በኋላ ያን ኢንዱስትሪ በተለያዩ ሰብ ሴክተርስ ስንከፍል አንዱ ጎልቶ የወጣው አምራች ኢንዱስትሪ ነው። አምራች ኢንዱስትሪ በራሱ እንዲያድግ ብቻ ሳይሆን አምስቱ የኢኮኖሚ ምሰሶ ተብለው የተለዩ ጥቅል ኢንዱስትሪዎችን ድልድይ ሆኖ ማዘመን መቀየር ማሳደግ እንዲችል ታሳቢ ተደርጎ የተዘጋጀ የ10 ዓመት የብልጽግና እቅድ ነበረን። እርግጥ ነው መንገዱ አልጋ ባልጋ አይደለም። የሳይበር ደህንነትና የሰለጠነ የሰው ኃይል ፍላጎት እንደ ተግዳሮት ቢጠቀሱም መንግስት ለዚህ ጎን ለጎን ምላሽ በመስጠት የዲጂታል ኢትዮጵያ 2030 ስትራቴጂ አራተኛው የኢንዱስትሪ አብዮት ውጤቶችን ተግባራዊ ለማድረግ ተሰናድቷል። ይህም በሴንሰሮች አማካኝነት ብልሽት ሳይከሰት አስቀድሞ መተንበይ የሚችሉ ስማርት ፋብሪካዎች እያንዳንዱ ጥሬ ዕቃ የት ደረጃ ላይ እንዳለ በዲጂታል መንገድ በመቆጣጠር በኢንዱስትሪ ውስጥ ያለውን ብክነት ወደ ዜሮ ዝቅ ለማድረግ የሚረዳው የነገሮች በየነመረብ ወይም ኢንተርኔት ኦፍ ቲንግስ እንዲሁም የአምራቾችን ምርታማነት በ30 በመቶ የማሳደግ አቅም ያለውና የገበያን ፍላጎት አስቀድሞ በመተንበይ ምን ያህል መመረት እንዳለበት መመሪያ የሚሰጠውን ሰው ሰራሽ አስተውሎት ለኢትዮጵያ ኢንዱስትሪዎች ባዳ እንዳይሆኑ በ2030 ተወጥኗል። ኢንዱስትሪ 4.0 ወይም አራተኛው የኢንዱስትሪ አብዮት ለኢትዮጵያ የሩቅ ህልም ሳይሆን የዛሬ እውነታ ለመሆን ጉዞ ተጀምሯል። ኢንዱስትሪው ይቀየራል። ኢንዱስትሪው ሴክተሮች ይቀይራል። ኢንዱስትሪው የኢትዮጵያን እድገት ያሳልጣል። የምንመኘውን ብልጽግና ያመጣል። የነገዋ ኢትዮጵያ በአምራች ኢንዱስትሪዎቿ ጥንካሬና በዲጂታል ብቃቷ ትለካለች። የነገዋ ኢትዮጵያ የምትገነባው አእምሯቸው በረቀቀ እጃቸው በክህሎት በላቀ ልጆቿ መሆኑን ማምረት የቀደም ስልጣኔ ታሪካችን ማደሻ፣ አባቶቻችን ለነጻነት ለከፈሉት አርበኝነት ዋጋ ማስታወሻ፣ ከተደጋገሙ ኋላ ቀርነት ወለድ ስህተቶች መመለሻና በጠንካራ አመራር የኢትዮጵያን ብልጽግና አይቀሬነት ማረጋገጫ ማህተም መሆኑን እያወጅን ነው። ስትራቴጂው በተቀመጠለት ፍጥነት ከቀጠለ ሀገራችን በአፍሪካ የኢንዱስትሪ መሪ ለመሆን የያዘችው ራዕይ ከጫፍ መድረሱ አይቀሬ ነው።